ይህም በእግዚአብሔር ኃይል ቀላል ነው። ይህም በእግዚአብሔር ኃይል ቀላል ነው። እኔ ዩሲያስ ያለልኝ ኢዚቴክ ለኢባሱ ተማሪዎች የሰጠው የመጀመሪያው የስኮላርሺፕ እድል ተካፋይ ነው። ማቲያስ ግንባሩ እባላለሁ። የቅርብ ጊዜ የወሎ ዩኒቨርሲቲ ምሩቅ ነኝ። ኢዚቴክ ለኢባሱ ተማሪዎች የሰጣቸውን ስኮላርሺፕ መካከል የመጀመሪያ ዙር ተጠቃሚ ነኝ። እኔ ሚሮዛ አዴት ነኝ። የሴንት ሜሪ ዩኒቨርሲቲ ምሩቅ ነኝ። ኢዚቴክ ለኢባሱ ተማሪዎች የሰጠው የመጀመሪያ የስኮላርሺፕ እድል ተካፋይ ሆኛለሁኝ። ኢዚቴክን በኳሊቲ ጥራቱና በፕራክቲካል በሆነ የማስተማር ሂደቱ በጣም ወደዋል። በትምህርት ጥራቱ እንዲሁም ሁሉ ነገር ቀላል እንደሆነ እያሰብን እንድንማር ስላደረገን ኢዚቴክን በጣም ወድጀዋለሁ። ታዲያ ኢዚቴክን ምን ይለየዋል? ኢዚቴክ ልዩ የሆነ የትምህርት አሰጣጡ እጅጉን ይለየዋል። እሱ ብቻ አይደለም፣ ኢዚቴክ ውስጥ ትምህርት ብቻ ሳይሆን የምንማረው ህይወትንም ጭምር ነው። ይህንን እድል ሌሎች ወንድሞችና እህቶቼ እንዲያገኙ ትመኝላቸዋል። ሌሎች ዩኒቨርሲቲ ምሩቃን እንዲሁም ጓደኞቼ እንድል ቢያገኙ በጣም ደስ ይለኛል። ይህን የሆነ ልዩ እድል እኔ ጋር ብቻ እንዳይቀር ስል ዛሬ እዚህ መጥቻለሁ። ተባረኩልኝ። ሰላም ይልዬ፣ እንዴት ነሽ? ሰላም ነሽ ወይ? ከብዙ ጊዜ በኋላ እንደገና ተገናኘን፣ ደስ ይላል። እንዴት ነሽ? ሰላም ረቂቅዬ፣ በጣም ደህና ነኝ። በጣም ያረጅም it's been a while since we had the last interview. It's good to see you again. ያ እኔም ስላየሁሽ በጣም ደስ ብሎኛል። ዛሬ በጣም ደስ እያለኝ ነው አብሬሽን ማሳልፈው። በጣም ከብዙ አዳዲስ ነገር ጋር እንደተገናኘን ስለማውቅ ማለት ነው። ብዙ ነገር እየሰራሽ ነው፣ እግዚአብሔር ይመስገን። አንቺ ብርቱ ጀግና ሴት ነሽ፣ እግዚአብሔር ይመስገን። ለብዙ ወጣቶች በረከት እየሆንሽ ነው። በዛ በጣም ደስ ይለናል። እንግዲህ እስቲ ወደኋላ ወስጄሽ ነው ዛሬ ወደፊት የምንቀጥለው። ከኋላ ከሌለ ትላንት ከሌለ ዛሬ የለም፣ ዛሬ ከሌለ ነገ የለም። ስለዚህ ወደኋላ እንሄዳለን። ይህንን ትምህርት ለወጣቶች ማሰብ የጀመርሽበት የሆነ ዘመን አለ። አንቺ ብዙ ዋጋ ከፍለሽ ተማርሽበት ዘመን አለ። ከዛ በኋላ በብዙ ስራ ልምድ ላይ አሳልፈሻል እና ይሄ ዋጋ የከፈልሽውን የትምህርት ዘመንሽን በስራ ደግሞ ያካበትሽውን ልምድሽን ዛሬ በፈቃድሽ ለወጣቶች ልጥቀም ስፔሻሊ እህት ሴቶች ላይ ለመስራት በጣም ልብሽ የተነሳሳ እንደሆነ ከድሮ ጀምሬ ነው የማውቀው። በብዙ አቅጣጫ አሁን መስመር እየያዘ አካል እየለበሰ መንገድ እየያዘ መጣ። በጣም ደስ ይላል እና እስቲ ወደዛ ልመልስሽ። ይሄ ሀሳብ ወደ ውስጥሽ የተጸነሰበትን ጊዜ ያንን ጊዜ እስቲ ወደኋላ አንቺም ሄደት በይና ስለሱ እናውራ። ብዙ ጊዜ ስለ ኋልዮሽ እናነሳለን። ባለፈው የመጀመሪያዎቹ ቪዲዮቻችን ላይ በጣም ብዙ በሰፊ አውርተናል። ግን ለተመልካቾችም አዲስ ለሚያዩን ጥሩ መነሻ ይሆናቸዋል። ያኛውንም ቪዲዮ አታች ብናደርግላቸው ይሄኛው ደግሞ ጥሩ ይሆንላቸዋል እና ዛሬ ከምናወራው ወሬ ጋር እስቲ ወደኋላ እንሂድ። እሺ ረቂቅዬ፣ ሰው የወጣቶች ነገር እኔ ድሮም ዩኒቨርሲቲም እያለሁ ያው የዳላስ ቸርች ቅዱሳን ያውቃሉ፣ ጓደኞች ያውቃሉ። ኢቨን ክርስቲያን ሳሎንም ዶርም እየኖርኩ አሜሪካኖችን አነቃቃ ነበር። ማለት ወጣቶች ትምህርት ቤት እንዲሄዱ ኢትስ ፓሲብል እንደዚህ ነገር አለ ጥሪ እንደሆነ ማቆሱን ነው። ሁሌ ፋይጌር ኦፖርቹኒቲ ተማሩ ላለው ለምን ተራ ስራ ሰራላችሁ ይሄ ድል እያለ ላለው ትዝ ይለኛል። እንደውም ዳላስ ቸርች ምስክርነት ይኖረን ነበር አርብ እና መድረክ ላይ ሁሉ ምስክርነት አለኝ ብዬ በጣም ወጣቱን ለማነቃቃት የሞከርኩበት ጊዜ አለ። በኋላ ተመረኩ፣ አገባሁ፣ ወደ ስራ ዓለም ገባሁኝ። ቢዚ ሆንኩ፣ ተውኩት ማለት ያው ኖርማል ኑሮ እኖራለሁ። ምንም ትልቅ ያደረኩት ነገር የለም እና ጽንሱ የተጸነሰው 2007 ነው። 2007 ትዝልሽ እንደሆነ ፊኒክስ ኢኮኖሚ ወድቆ ነበረ። ቤቶች ሰው ሁሉ ቤት የሚገዛበት ጊዜ ነበረ። እኔም እዚህ ፊኒክስ ኤሌቬትድ ሜምበር ነበርኩኝ። እዛኔ ሄጄ ምድሬን ለመጀመሪያ ጊዜ ለማየት ማለት ቤተሰቦቼን ለማየት ከወጣው ጊዜ ጀምሮ ለማየት ሄድኩኝ። ምንም እኔ ወጣት የማስተማር ልጆች የማስተማር ምንም የለኝም፣ ሀሳብ አልነበረኝም። አክቹዋሊ ከዮቤ ጋራ ሰው ሁሉ ቤት እንደሚገዛው ጥሩ ጊዜ ስለነበረ ለመግዛት አይተን ወስነን ደርሼ ስመለስ ፈርመን ዘግተን እንገባለን ብዬ ነው የመጣሁት የሄድኩትኝ። ግን ከዚህ ሲሄድ 3 ቀን ጾም ጸሎት ይዤ ነው የሄድኩት። እንደዚህ አይነት ነገር ጌታ አስለምዶኝ ነው። ወደ ሲቲ ስገባ ወይም ደግሞ አገር ስሄድ ጾም ጸሎት ወይ 3 ቀን ይሆናል ወይ 7 ቀን፣ ብዙ ጊዜ 7 ቀን ነው የማደርገው። ፊኒክስ ብዙ ነገር ሀፕን አድርጓል ታውቂያለሽ አንቺ። በመጣው ቁጥር የሆነ ኢምፓክት የሚሆን ነገር አለ። ስገባ ምን ልምድ አለኝ እኔ ለራሴ ጉዳይ መጥቻለሁ። ጌታ ሆይ አንተ ግን በዚህ ከተማ ምን አጀንዳ አለ?
አጀንዳ ያገኘኝ ሀሳቤ ያገኘኝ እቺ እንትኔ ናት፣ ልምዴ ናት። ኢትዮጵያም ሲሄድ እዚህ 3 ቀን ጸልዬ ሲሄድ ውስጤ 7 ቀን ጸልዬ የሚል ነገር መጣ። 7 ቀን አዲስ ቆይቼ አሜሪካ ሱባኤ ልገባ ነው። ቤተሰብ ምንድነው ዘመድ አዝማድ ይጠብቃል፣ ናፍቋል፣ ብዙ አመት ሆኗል። እንዴ 7 ቀን በቃ ውስጤ ግን ጸልዬ አይደለም 7 ቀን ይለኛልና አለምነህ የሚባል አገልጋይ ነበረ፣ ወደ ጌታ ሄዷል። አሁን ያጎቴ ልጅ አሁን ስዊድን ናት። ትመጣና ኢሉ አይ ኖ ዩ ጀስት ኬም ግን አለምነህ የሚባል የታወቀ በጣም ኃይለኛ አገልጋይ ያለ ካላየሽ ይቆጭሻል፣ የመጨረሻው ቀን ነገር ነው የሀፍት ጓለች። እሺ ብዬ ሄድኩኝ። ሲሄድ የመጀመሪያ ካፉ የወጣው እግዚአብሔር በ7 ቀን እንደዚህ ያደረገ በ7 ያለ በቁጥሮች በ7 የሆነውን ነገር ቁጥሩን እያያዘ እንደዚህ ያለና 7 ቀን ጥልቅ ውጥት ማለት ያለባቸው ሰዎች አላችሁ የምትከራከሩ ለምን 7 ቀን የምትሉ ግን እኔ ደግሞ ለቤተሰብ አጀንዳ ይዤ ነው የሄድኩት። ማለት አጀንዳ ማለት ቤተሰቦቼ ላይ መሀጥ ጥያቄ አለኝ እና ምንድነው የተማርኩት? እኛ መሀጥ ጥያቄ ያለን የራሳችን በቤተሰቦቻችን ጉዳይ አይገርምም? እግዚአብሔርም ጥያቄ ያለው ልክ እንደ ሀና የራሷ ጥያቄ ነበራት። እግዚአብሔር ደግሞ የሰው ችግር አለው። እሱ ደግሞ እሷም የልጅ ችግር አላት፣ እግዚአብሔር ደግሞ የሚያገለግለው ችግር አለው እና 7 እኔ ለራሴን ጉዳይ ብቻ መስሎኛል። ለካ እግዚአብሔር ደግሞ የትውልድ ደግሞ አጀንዳ አለው። ኤኒዌይ ዋው ኦኬ 7 ቀን የቤተሰቦቼ ጉዳይ ሁሉ ሊፈታ ነው ማለት ነው። ብዙ ነገር ነበር፣ ማግባት የነበረባቸው ነበሩ፣ ብዙ ነን እኛ ውጭ መውጣት የነበረባቸው ነበሩ፣ መሀት የውጭ ጉዳይ የተያዘባቸው አሉ እና ቤተሰቦቼ ምን አልኳቸው? ኮንፈረንስ ላይ የነበሩትን ሁላችንም ነን አብረን። እኔ ለእኔ ብቻ መስሎ የነበረ ሁላችሁም ሰምታችኋል። በ7 ቀን ጥያቄያችሁን ይዛችሁ ነው የሚጽፍ ይጻፍ፣ የማይጸልዩትን ወንድሞቼን ጸሎት ምናምን እንደዚህ ጥያቄ ያላቸውን ጻፉና ስጡን እና በዛ 7 ቀን እግዚአብሔር ይናገረን ነበር እና ከሚመጡት መልእክቶች አንዱ ለሁሉም መልእክት ነበረው ለቤተሰቡ ከመጡት መልእክቶች አንዱ አንቺ ልጆችን ታስተምሪያለሽ የሚል ነው። ዋው ያ ከዚህ ሳትወጪ ልጆችን ታስተምሪያለሽ የሚል መልእክት መጣና እኔ ደግሞ እንደዚህ አይነት ሀሳቡም የለኝም። I was so ready to settle, to buy a house and settle። ሁለተኛ ነገር ይሄ ኢቭን አሁን መርዳት ምናምን የሚባለው ከሲስተም ይወጥቷል። ኢቭን በቻናል ሳይ ላይክ ነው ሰዎች ሲጠይቁ እርዱ ምናምን ሲሉ ሊጠቀሙባቸው ሲመስል ዝም ብዬ ነው ማዞረው። ሰው የሆነ ደንድኝ ያለው ልበልሽ ለችግረኛ ለምናምን እንደዚህ ህጻናት ማስተማር አስቤ አላቅም። አቆምኩኝ። ወጣቶችን ኢንከሬጅ ማረጉ ፍላጎት እንዳለ ሆኖ እና ታስተምሪያለሽ አይ አንድ ነብይ ነው የተናገረው። አቤት ውሸቱ እያልኩ ነበር መቀርጾ የነበረው ማለት ነው። የሪኮርድ እያደረኩ አቤት ውሸታቸው እያልኩ የሚገርመው ከዚህ ሰዓት ውጭ ነው ያለው እና ከዛ ሳልወጣ እዛ ምድር እያለው አይኔ ተከፍቶ የወጣቱን ችግር ማየት ጀመርኩ። ወጣቱ አንጀቴ ውስጥ ገባ። ሜዳ ላይ ወጣት የሚንከራተተው ወጣት ኢቭን ኦልሞስት ላይክ መንፈስ ቅዱስ ያስረዳኝ ነበር እንዴት በሰው ዓይን ቦዘኔ እንደሚባሉ እኔ ሁሉ ነው ይልኝ ስራ ፈት እንደሚፈሩ እንደሚታዘነው ለህፃናቱ ነው። ህፃናት እናት የሌላቸው አባት የሌላቸው ድሃ ወይ የሚለምኑት እነሱ ወጣቱ ግን ተቸግሮ ችግሩ ያልታወቀለት እንደው አውትካስት እየተደረገ ያለ እየተነቀፈ ያለ ልክ በቃ ሰው እንደሚያነጋግር ነው። ባየዋቸው ቁጥር እቤት ገባና ታዲያ ምን ላድርግ ማአት ናቸው ደግሞ በዙብኝ ማለት ነው የሚንከራተተው ወጣትና sleepless ሆንኩ literally so I had የህይወቴ ባለቤት አለ እሱን እባክህ የድሆች ሰፈር ወሰደኛል። በቃ እዛ ሆኜ አንደኛ ጸለይኩ ጌታዬ እኔ አሁን I want to rest I want to settle እና ማሚን ዳዲ ሲመጡ ተኬር አደርጋለሁ እህቶቼ ወንድሞቼ ምናምን እንጂ I never thought of እንደዚህ ህብረተሰብ የድሃ ልጅ አንድ ሰው ላስተምር ብዬ አላውቅም። የሚያሳዝነው በቃ በዘመዴና በራሴ ዙሪያ ነው። so መንፈስ ቅዱስ ይናገረኝ የነበረው ምንድነው ባንቺና በራስሽ ዙሪያ ብቻ በደንብ አርገሻል ለራስሽ አርገሻል ለእናትሽ ለአባትሽ ለእህትሽ ለወንድምሽ አንድ
ድሃ አንድ የሰፈርሽ ድሃ ግን እነሱ ግን የኔ ናቸው፣ የኔ ልጆች ናቸው። ለድሃ የሰጠ ለእግዚአብሔር አበድር ብዙ ነገር ይናገረናል መጽሐፍ ቅዱስ ስለ ድሆችና so oh my gosh like I became a changed person. I went to visit family. ድሃ ሰፈር ወሰደኝ አልኩት፣ የመጨረሻ ድሃ ሰፈር ወሰደኝ አልኩት እና እዛ ሄደን በላስኪት ጣራው በላስኪት የሚኖሩ እናቶቻቸው ወጣቶች እኮ ነው እናቶቻቸው እንጨት እየተሸከሙ ያሳደጓቸው፣ አንዳንዶቹ ቤታቸው ቀን ቀን ጠላ ይሸጡበታል፣ እናት ማታ ማታ ቆጥ ይሆናል እንዲ ቋንዱ ቆጥ ይሆንና ከታች አንዱ ያድራል ማለት የሚያሳዝን ሰፈር። እናቶቹ ዛሬ የሚሉት አንዳንዶች ዛሬ ልጄ ስራ ይዞ ነገ እግዚአብሔር ቢገልኝ ደስተኛ ነኝ። አይገርምም? አሳድገው አሁን በቃ ትዝ ይለኛል እስካሁን ድረስባቸው ያ ሁሉ ድካም አልፎ አሁን የምንሳቀቀው ወጥቶ ይሞቱብናል፣ ይገደልብናል፣ ይታሰርብናል፣ በበሽታ ኤድስ ምናምን አለ ማለት ነገር እና እሱን ሳላይ ሰው ሆኖ በንጋታው ሞት ፈጣሪ በቃ ደስ ይለኛል። እግዚአብሔር ይመስገን እንግዲህ እሱ ነው ወደዚህ መጣሁኝ። I decided one thing I will not ቢያንስ ለአንድ አመት እስኪያመኝ ድረስ ወጣቶችን የድሃ ወገኔ ዘመድ ያልሆነውን ካረዳው የራሴ ኑሮ አልቀጥልም የሚለውን ነገር ወስኜ መጣሁ። የምን ቤት ነው? የምን ቤት መግዛት ነው? የምን ቤት ገዝቶ ጠላሁት ራሴን ሲሪየስሊ I came back በቀደም እንደውም ኢትዮፕ ሲለኝ ነበር እዚህ እኮ መተሽ ድሮ አፓርትመንት የምንኖርበት ዲፕረስድ ሆነሽ መጣሽ አለ። ሊትራሊ ዛስፈራብን ሰውን ሁሉ ጠላሁት፣ ሰልፍሽ ነን አልኩኝ ከኔ ጀምሮ ማለት ነው። እንዴት እንጨካከናለን፣ እንዴት ራስ ላይ ብቻ እናተኩራለን የሚለው ዮቤ we're not buying house why not ለአንድ አመት እስኪያመኝ ድረስ እስከዛሬ ኢግኖራንት እንደነበርኩ ለዳው እንድጥቅ በቃ ይሄ $20 ሞርወር አይደለም $100 ሞርወር አይደለም ቤቴን አርደዋለሁ፣ ቤቴን ሰዋለሁ፣ አልገባም። ሰው እንግዲህ ኢኮኖሚው ሊነሳ ይችላል፣ ሊያመልጠን ይችላል። anything is possible I don't care ለራሴ ኖር ያለው ያው የጸሎት ሰው ነው። ጸለየ he agreed we decided to continue living in an apartment እና 25 ልጆችን ለማስተማር ወሰን ማለት ነው። 25ቱና ልጆች እናስተምር የኛ ቢል አይከፈልም። መጀመሪያ እዛ ነው የሚላከው እህቴን ማናጅ እንድታረግልኝ እናቶችን እንጨት የሚሸከሙ ጠላ የሚሸጡትን የዛኔ እረፉ አልኳቸው። ልጆቻችሁ እስኪማሩ ድረስ የስኪል ትሬኒንግ ነው የሚማሩት፣ እረፉ እየመጣችሁ ደሞዝ ውሰዱ። ደሞዝ ለእነሱ ይላካል፣ ለወላጆች ለልጆች የታክሲ ይላካል፣ የትምህርት ቤት ይከፈላል፣ የተለያየ ትሬኒንግ ሰርክል ኦፍ ላቭ ፍሮም ፍሬንድስ በሚል ድርጅት 25 ልጆች ያዘን። ከዛ እናንተ ጋር መጣሁ፣ ኤልቤቴል መጣሁ፣ ቸርቻችን መጣሁ ማለት ነው። ቻሌንጅ ይዤ መጣሁ። ዛሬ ይዤ እንደመጣሁት አዲስ ቻሌንጅ ይዤ መጣሁት። ምንድነው? ኦኬ ነገርኳቸው ታሪኬን how በዚህ ውስጥ እንደገባሁ ነገርኳቸው። ቻሌንጁ አትሊስት አንዳንድ ሰው ስፖንሰር አድርጉ እና ባለቤቴ 25 ልጆች ስፖንሰር እናደርጋለን። የእግዚአብሔር ስሙ ይባረክ። ማች አደረገ ጌታ በኤልቤቴል በኩል 25 ኤልቤቴል ቸርች ቁጥሩ ራሱ ይገርመኛል። you did 25 I could እንግዲህ ሳስበው 50 ባረግ ጌታ 50 ያደርገው ነበር እላለሁ። 100 ልጆች ያርፉ ነበረ። ክብር ለጌታ ይሁን። እንደዛ ነው የጀመረው ረቂቅዬ። ተምረው ተመረቁ። የራሳቸውን የሚሰሩበትን ፊልድ ማለት ነው ራሳቸው መርጠው ተጨረሱ። ዋው እግዚአብሔር ይመስገን። ያን ዘመን አስታውሰዋለሁ። እንዴት አይነት ትጋት እንዴት አይነት ቅናት እንደነበረሽ አሁንም ይገርመኛል። የጨመረ ቅናትና ትጋት ነው። ነገሩ ቀላል አይደለም። ኢነርጂ የሚፈልግ ነገር ነው፣ ጊዜሽን የሚፈልግ ነገር ነው፣ ገንዘብሽን የሚፈልግ እውቀትሽን። ግን አንዳንድ ጊዜ እንደክማለን ብዙ ነገር ላይ በቃ በርናውት እናደርጋለን። ግን አንቺ ጋር ሁሌ አዲስ ኃይል ነው ማየው። አሁን መልሼ ደግሞ አዲስ ኃይል ነው ያየሁብሽ እና ይሄ ከጌታ እንደሆነ ታውቂያለሽ፣ ከራስሽ እንዳልሆነ። ሰው በራሱ ሲጀምር ነው በርናውት አድርጎ የሚያቆመው እና እግዚአብሔር ይመስገን አንቺን በረከት አድርጎ በኛ መሀል ስላስቀመጠ እንደዚህ የሚያዩ አይተው የሚያሳዩ በዛን ጊዜ
አይተሽ ብዙዎቻችንን አሳይተሽናል እና ተመርቀውም ልጆችሽ ቪዲዮቸውን አይተናል። ያን ጊዜ በማዕረግ የተመረቁ ልጆች ነበሩና እግዚአብሔር ስሙ ይባላል። እስቲ ዛሬ ወዳለንበት እንምጣ። ኢዚቴክ እንዴት ነው በአዲሱ አካሄድ ወዴት እየሄደ እንዳለ ስለዛ እንጫወት። አንድ በጣም ደስ የሚል ቻሌንጅ ይዘሽልን መተሻል። በነማ ዙሪያ እንደሚሰራ ባናቅም እስቲ ዛሬ እንሰማለን ካንቺ። የ7 ቀን ቻሌንጅ። እቺ 7 ቀን ላንቺ በጣም ኢምፖርታንት ትመስላለች። በቃ ሚኒንግ አላት እና የ7 ቀን ቻሌንጅ በኢዚቴክ ዙሪያ ነው በግል ህይወት ዙሪያ ነው? እስቲ ምንድናት እቺ 7 ቀን ቻሌንጅ? ደግሞ እነማንን ነው የምታካትተው? ምንስ ነው የሚያካትተው? ኦኬ ረቂቅዬ፣ ሰው የ7 ቀን ቻሌንጅ is the same thing። አሁን ያኔ ጌታኔን ቻሌንጅ አረገኝ፣ ባለቤቴን ቻሌንጅ አረገው። he answered that challenge። ጥሪ ቻሌንጅ ነው። ምንም አይነት ጥሪ ቻሌንጅ ነው ማለት የሆነ የማይሰማን ጥሪ የማይሰማን መሰጠት አይደለም። እሱን ነው ቻሌንጅ ያደረገኝ ጌታ ሲያምሽ። አሁን ከሱ ጋር ያልጨመርኩት ነገር ምንድነው ወደፊትና ኢንተርቪዎች ሰሞኑን 7 ቀን ውስጥ እነዚህን ማስረዳበት የተፈጠሩ እግዚአብሔር የሰራውን ታምር አለ። ደግሞ መሀል ውስጥ ሰዎች በጣም ሪሊ እኛ ስንሰጥ እግዚአብሔር ሆልድ የሚያደርግ እንዳይመስላችሁ። የተሻለ ቦታ ነው የምንዘራው፣ የተሻለ ቦታ ነው የምንመነዝረው። ቤቴን አላጣሁትም። ረቂቅም ምስክር ናት። የተሻለ ቤት ገዛልኝ እግዚአብሔር። ያን ሳክሪፋይስ እኛ ስናርደው እግዚአብሔር ዛሬ ደብል እኔ ማልችለውን የዛኔ በእኔ በጀት ያልነበረውን ሰጠኝ። ወደፊት ሰሞኑን መሰክርላቸዋለሁ 7 ቀን ስላለን እግዚአብሔር በዚህ አይታማም። እኛ ነን ንፉግ ሆነን ሰማይን በር የምናስገዘጋው እኛ ነን። አሁን ቻሌንጅ ይዤ የመጣሁት the same way። የሁለተኛው ደግሞ ይሄን ኢዚቴክን ከመክፈት በፊት ኮፍኔት which is circle of friends networks ባለፈው ተናግሬዋለሁ። አሁንም ኢትዮጵያ ያሉ ወጣቶች በእንደዚህ አይነት ችግር በተለይ ደግሞ ሴቶች ኮምፒውተር ሳይንስ እና ኢንጂነሪንግ የሚመረቁ ስራ ያገኙ ሰው በቃ ደብል ብሎ ነው የሆነውና what to do። እኔ እንዲህ አይነት ነገር ተሰማ ጌታ ሆይ ምን ብያለሁ አታሰማኝ። እኔ ማድረግ የምችለው ነገር ካልሆነ ከሰማው ደግሞ if I could do anything help me በቃ to be there ያን ጋፕ ለመድፈን እርዳኝ ስለምን ነው። ብዙ ጊዜ አንቺ ቀደም የሚያልሽው ቤት እዚህ ማገር ብዙ ነገር ስታረጊ ኢንክሬስ ስታረጊ ያልሽው ብዙ ምስክርነት የሆናችሁበት ወደፊት የምናገረው ሳክሪፊሻሊ ቤቴን በመክፈት ማገለግልበት ነገር አለና ጌታ ሲጠራን ለእህቴ ብቻ እንድቆረስ አይደለም የሚጠራኝ፣ ለወንድሜ ብቻ እንድቆረስ አይደለም። በቃ የእግዚአብሔር ልጆች ናቸው። እኛ እህታችን ወንድሞቻችን የማይመስሉ ልጆቻችን የማይመስሉ የእግዚአብሔር ልጆች ናቸው። ስለዚህ ይሄ ቻሌንጅ ሰከንድ ታይም ሲመጣ ለኔ ያኔ መኪናዬ ነበረ ማነው ቤቴን ነበረ 2023 ደግሞ መኪናሽን ሰውልኝ ነው። አንዳንድ ጊዜ የምናደርገው ነገር ከጣሪያ ያለፈ ነው። እስካሁን ድረስ አልገዛውም መኪና። ልገዛ የነበረ መኪና በመገዛበት ምን ላድርግ በዚህ ገንዘብ ብዬ ነው ወጣቶቹን የጀመርኩት። እሱ ሄደ። አሁን እንግዲህ ሰብሰብ አድርጌ ወደፊት ግልጽ ያልሆኑ ነገሮችን ጥያቄም ደግሞ ስለሚጠይቁ እየመለስኩ በተለያዩ ኢንተርቪዎች እየቀረብኩ መልሳለሁኝ። አሁን እዚህ ጋር በጣም እግዚአብሔር ትልቅ ነገር አሳይቶኛል። ምንድነው የኢትዮጵያ በተለይ ደግሞ ቅዱሳኖች ሴቶች ወደ ቴክኖሎጂው እንዲመጡ ያም ሪዝኑ ምንድነው እንደምናየው ነው። ዲጂታሉ ዓለም በጣም ብዙ ስራ እየተሰራ ማለት አስፈሪ የሆነ ነው። ልጆችን እየዋጠ ነው። ሰዎች ብዙ ወጣቶች በራሳቸውን ያጠፋሉ ያሉት። ቴክኖሎጂው ብዙ በስፒሪቹዋል ፒፕል አይደለም ኢንፍሉዌንስ የሆነው ኮንሱመሮች ነን እኛ መንፈሳዊ ሰዎች። ኮንሱመር ነው የምናረገው ቴክኖሎጂን እንጂ እኛ ክሬት አናረገውም። ስለዚህ ቪክቲም ነን። በቃ ሄደን የተሰጠን ላይ በቃ ተጠንቅቀን ገብተን ተጠንቅቀን እንወጣለን እና በቃ የሆነ ነገር እንዳናይ የሆነ ነገር እንዳንሰማ ይሄ ሁሉ እኛ ፕሮአክቲቭ ሆነን እዛ ላይ ስለሌለን ነው። እና በወጣቶች በኢትዮጵያ ወጣቶች ያለው የስራ ዴስፐሬሽን ኒድ ዲጂታሉ ዓለም ላይ ደግሞ ያለው desperately need spiritually equipped የሆኑ ቴክኖሎጂ ብቻ ሳይሆን spiritually equipped የሆኑ ወጣቶችን ይፈልጋል ዲጂታሉ ማርኬት። እና
እዛ ላይ ብዙ ሰዎች 1000 ወጣቶችን የስኮላርሺፕ እድል ሰጥቼ እንዳሰለጥን ነው ወደ እኔ የመጣው። ዋው ስንት ሰው ነው ያልሽው? 1000። ይህም በእግዚአብሔር አይ ቀላል ነገር ነው። አሜን አሜን። ዋው ይሄም በእግዚአብሔር አይ ቀላል ነው። ይህም በእግዚአብሔር አይ ቀላል ነው። አሜን። በጣም በጣም የሚገርም። ወደሚቀጥለው ጥያቄ ልመጣበት ያለውን ነጥብ ነው የነካሽው። ስኮላርሽፕ ስትይን የተረዳሁት እዚህ ጋር መተሽ ስኮላርሽፕ የሚሰጡ ሰዎችን ልትጋብዥ ነበር የመሰለኝ እና ስኮላርሽፕ የምትሰጪው ራስሽ ነሽ ማለት ነው ኢትዮጵያ ውስጥ ላሉ? እሱን እስቲ ገልጽ ብታደርጊው። አሁን እዚህ ባለፈው ምንድን ያደረኩት ኢዚ ቴክ ፎር ውመን አለ እዚህ ተከፍቶ ሰዎች እየከፈሉ $3500 እየከፈሉ ይማራሉ። 2500 አለ። ኢትዮጵያ ላሉ ወጣቶች እንዴት ልክፈት የሚለው ነገር ከኢዚ ቴክ እንደፈቀድኩት አላደገም። my hope was like will grow so that I'll በገቡ ቁጥር እዛ እያስገባው ግን እኔ በራሴ ኢትዮጵያ እስካሁን ማድረግ የቻልኩት ለ12 ልጆች ነው። እሱም የኢዚ ቴክ ማለት ፍሪ እንትን ሳይሆን መጀመሪያ ማለት ነው ስራ እድልም ነው። የስራ እድል ሰጥቻቸው ደሞዝ እየተቀበሉ ይለማመዳሉ። እንደሱ አይነት እድል ነው የከፈትኩላቸው። እሱን ነው ማድረግ የምፈልገው የነበረው። የስራ እድል ከሌላቸው ስራ ስለማያገኙ፣ እንዲሁም ስራ ጠባብ ነው። የስራ እድል ከሌለ ስራ ያገኙ፣ በዜሮ ኤክስፒሪየንስ ስራ ያገኙ። ይሄንን ነገር ለማድረግ ነው የነበረው። አንፎርቹኔትሊ ከዛ በላይ መሄድ ስላልቻልኩኝ ኦኬ አሁን ከህብረተሰቡ ጋር መሄድ አለብኝ። በቃ ይሄ ሞላ ማለት እኔ እና ባለቤቴ ይሄን ያህል ስትሬች ካረግን the same way ወደ ኤሌቬቴድ ቸርች እንደመጣሁት ማለት ነው we did 25 can you do አንድ ሰው አሁንም ለዛ ነው የመጣሁት። እኔ 12 ያኔ ካደረኩ አሁን ደግሞ ስኮላርሺፕ ጀመረንና በፓስተር አሳየኝ ጌታ ይባርከው፣ እሱን ላመሰግን ፈልጋለሁ። he's the one who connected me ወጣቶችን ከነሱ ጋር መስራት ትችያለሽ ብሎ ከነሱ ጋር ኮኔክት ካረኩ በኋላ I decided to give a scholarship for 7 years መጀመሪያ ነፃ ስኮላርሺፕ ሰጠሁኝ። ነፃ ግን ውስጤ ስለሚቸኩል እዛ ጋር ማቆም አልቻልኩም። አሁን 18 ገብተዋል። ከ18ቱ እግዚአብሔር ይባርካቸው የፔንሲልቬኒያ ቸርቾች 5000 አንዳንድ ሺህ ነው ስኮላሩ። ሙሉ አይደለም 70% ቀንሼ ነው። አንደኛ 70% ቀንሳለሁ፣ ሁለተኛ ያም ሺህ ብር ላፕታፕ ለሌላቸው ላፕታፕ ከዛ ላይ ይገዛል። እንደገና የስራ እድል ደግሞ ይፈጠርላቸዋል። ለምሳሌ ለአንድ የባሱ ተማሪ የስራ እድል ተፈጥሮለታል ኦልሬዲ ከኔ ጋር እንዲሰራ ማለት ነው። በጀት ባለ ቁጥር ታስፋውዱ we open a job opportunity with friendom ለትውልዱ የሚያሳየኝ ነገር አለ። ግን ብቻዬን አልደርስም፣ ብቻዬንም አላደርሳቸውም። ህብረተሰቡ አብረን ብንቆም ግን እግዚአብሔር አምነ ነው ብንቆም ትውልዳችንን ከዚህ ከመቃረን እዚች ጋር ስራ አለ ስራ ይልም ተመርቆ ከመቀመጥ ከዚህ ተስፋ መቁረጥ really በቃ ዳይናሚካሊ እንደምናወጣቸው ጌታ ተናግሮኛልና ይሄ ቢዝነስ ፒፕሎች ፕሮፌሽናልስ የሚችሉ አቅም ያላቸው በቃ የከሌ ልጅ ሳይሆን የኔ ልጅ ብለው የእግዚአብሔር ልጅ ማለት የኔ ልጅ ብለው እንዲነሱ ነው። ይሄንን ነው ሲያስቡ አንድ ልጅ ረዳው ማለት የእግዚአብሔር ልጅ የኔ ልጅ ነው ብለው እንዲነሱ ነው ቻሌንጁ። ረቂቅ ዋው ኢልዬ በጣም እግዚአብሔር ዘመንሽን ይባርክ። እኔ በየቀኑ እየተደነቅኩብሽ ነው ያለሁት። በጣም ደስ የሚል ነገር ነው። ፕሮግራማችን ወደ የማጠቃለሉ እየመጣን ነው። አንድ ሁለት ጥያቄዎች አነሳና ጥቂት እኔ ማለት የምፈልገው ነገር አለ። እንግዲህ እኔ መላውን ብዬ እንጨርሳለን እና ይሄ ስኮላርሺፑ እስከ ዛሬ ድረስ ኮርሱን የሚወስዱ ልጆች ከሚማሩት የተለየ ትምህርት ነው የሚማሩበት ወይንስ ያንኑ አይነት ትምህርት ተምረው ነው ወደ ስራ ሊሰማሩ የሚችሉት? ጥሩ ጥያቄ ነው ረቂቅዬ። ሰው ይሄኛው ትምህርት ይለያል፣ ለኤቫሱ የሚሰጠው ይለያል። አክቹሊ የፉል ስታክ እዚህ የምናስተምረው የ6 ወር ኮርስ ነው። ለኤቫሱ 9 ወር ነው፣ 3 ወር ጭማሪ ያለው። እሱ ምንድነው ወርክ ኤቲክስ ይማራሉ።
ፕሮፌሽናሎች ጋር ኦልሬዲ ከኔ ጋራ ዊሊንግሊ በፈቃዳቸው የሚያገለግሉ ጌታ ይባርካቸው፣ ስማቸው መጥቀስ የለብኝም ብዙ ሰዎች እየተነሱ ነው። ባይዘወይ ለትውልዱ በጣም እያዩ ያለውት ኮኔክትድ መያያዝ ነው ያቃተን፣ መሰባሰብ ነው ያቃተን እንጂ መጽሐፍ የጻፉ ፕሮፌሽናልስ መጥተው ሊያስተምሩ ወርክ ኤቲክስ፣ ፕሮፌሽናሊዝም፣ እንደገና ስፒሪቹዋል ሊደርሽፕ ሰው እዚህ ሲመጡ ስናሮንሊ ቴክኖሎጂ ብቻ አይደለም የሚማሩ። ከዛ ደግሞ ሪክሩትም ስራ ለማስገባት ሪክሩተሮችን እንቀጥራለን። ሪክሩት አድርገን ቢያንስ ለ2 ዓመት 3 ዓመት የመጀመሪያ ስራቸውን ፐርማነንትም ከሆነ ሆነ ካልሆነም ግን ኤክስፒሪየንስ የሚያገኙበትን የስራ እድል ለማዘጋጀት ነው ጎሉ። እግዚአብሔር ይመስገን እየሰፋ ነው፣ ድንበርሽ እየሰፋ ነው። አሁን ማትያዥ እንግዲህ ሰፊ እግዚአብሔር ይረዳሻል። እንደው በመጨረሻ ብዙ ክፍተት አለ እኛ ኮሚኒቲ ጋር ስፔሻሊ በበለጠ ጠጋ አድርገን ደግሞ ስናየው የወንጌል አማኙ ጋር ትንሽ የማይባል ትላልቅ ኃይለኛ ነገር መስራት የምንችልበትን ነገር ሚስ አድርገናል። ያ ደግሞ መበታተን፣ ሁሉ የራሱ ድንጋይ እየጠበጠበ ነው የሚሮጠው። ስፔሻሊ ደግሞ እንዲህ አይነቱ ነገር ጋር ከእህት ጋር መቆም ኢንካሬጅ ማድረግ። እኔ ኢንካሬጅ ማድረግን አንዲት እህቴ ስለምትሰራው ነገር የምትለቀው ቪዲዮ ላይክ ከማድረግ በቃ በጣት ሄዶ ላይክ ከማድረግ ጀምሮ ሰፖርት ነው ብዬ አምናለሁ። እና ያ ሁሉ የሚሆንባቸው አሉ። ላይክ ሲደረግ ይሰርፋል፣ ሌሎች እንዲያዩት ይሆናል። ኦኬ ምናልባት ላረዳ እችላለሁ፣ ስፖንሰር ላላረግ እችላለሁ፣ እሺ ላልጸልይም እችላለሁ። ግን ቪዲዮ እንኳን ሼር እና ላይክ ለማድረግ ያን ያህል ብርቅ የሚሆንባቸው ሰዎች አሉና ይህንንም ሌላም በልብሽ ያለ ላለማደጋችን ሪዝን የሆኑ ነገሮች ትላልቅ ነገር ይዘን ጫጭተው እንዲቀሩ የሚያደርጉ ብዙ ነገሮች ናቸው። ከነዛ መካከል አለመተባበራችን ነው። ድጋፍ ቀኝ እጅ አንሰጥ ለሚሰራ ሰው እና ይሄ ደግሞ በጣም ብዙ ያለው ወንጌል አማኙ ጋር ነው። ውጭው ላይ ብዙ አይታይም። ምንሽ ይተባበራሉ ምንሽ ምናየው ነገር ስላለና እስቲ ለኮሚኒቲያችን የምታስተላልፊው በልብሽ ያለም ካለ እዚህም አሁን የተናገርኩት ላይ የምትጨምሪው ካለ እሱን እንበልና እኔ የምለውን ብዬ እንጨርሳለን። እሺ ረቂቅዬ ጥሩ ፖይንት ነው፣ ግን አንድ የረሳሁት ፖይንት ስላለ በዚህ አጋጣሚ ማንሳት ፈልጋለሁ። ከኢዚቴክ ጋር ሌላ ከስኮላር ከመስጠታችን ጋራ ካፍኔትስ ያው ኢዚቴክ በካፍኔትስ አምብሬላ ነው ብያለሁ። ካፍኔትስ አሁን የራሱን ስራ መስራት ጀምሯል። ማለት ዌብሳይት መስራት፣ ሶፍትዌር መስራት፣ አኒሜሽን ቪዲዮ መስራት ጀምረናል። ስለዚህ አሁንም እንደገና I go back to the Christian community. If you have business, if you're professionals, if you need websites, animation videos, softwares, እባካችሁ ወደኛ ነው፣ ወደ ወጣቶቻችሁ ነው። ወጣቶቻችንን እናጠናክር፣ አቅማቸውን ቢልድ እናድርግ። ቴክ ሪስክ፣ በቃ አትፍሯቸው፣ አትፍሩ። እኛም እንዲድል ተሰጥቶን ነው፣ እናንተ እንዲድል ተሰጥቷችኋል። ሳምዌር ዳውን ሳምዌር ለእኔን እጅ ይዞ ያወጣኝ ሰው አለ ስመረቅ ምንም እውቀት ሳይኖረኝ የስራ እድል ከፍተውልኝ ነው እዚህ ጋር የደረስኩት። ስራ ታምኜ ፕሮጀክት ተሰጥቶኝ ነው ዛሬ አድጌ ሰዎች ለማስተማር የበቃሁት። እኛ አምነን ልጆቻችንን ካልሰጠናቸው፣ እኛ አምነን ልጆቻቸውን ይዘን ካላነሳን ኢንዲያንስ መጥተው አያነሱላችሁም፣ ቻይናዎች መጥተው አያነሱላችሁም፣ አሜሪካኖች፣ ዩሮፒያን አያነሱላችሁም። ለእኛ ልጆች ለመጠናከር በካንፊደንስ ወደፊት እንዲሄዱ ለማድረግ እኛ ማመንና ኢንቨስት ማድረግ በቃ ብራችንን ጭምር ማድረግ አለብን። እሱ ማለት ፈልጋለሁ። ስለዚህ ካፍኔትስም ለምሳሌ በዶኔሽንም ይሁን በስኮላርሺፕም ይሁን ስፖንሰር እናደርጋለን ካላችሁ ጥሩ ነው። እንዳልኩትኝ ለአንድ ስፖንሰር 1000 ነው ለአንድ ተማሪ። 1000 ካልቻላችሁ ችግር የለም፣ የቻላችሁትን አድርጉ። እሱ ነው ተጨምሮ ለ1000ዎቹ የሚሞላው። በዛ ላይ ስፖንሰርም አድርጌ ደግሞ ዌብሳይት እንሄዳለን። ሶፍትዌር በተለይ በጀት ያላችሁ አካውንት ያላችሁ አቅሙ ያላችሁ እድል ስጡ፣ ለወጣቶቻችሁ እድል ስጡ፣ ለትውልዳችሁ እድል ስጡ። ወደኛ ነው እንሰራላችኋለን። ረቂቅዬ ላልሽው ጥያቄ በጣም ያሳዝናል። ምንድነው ያየሁት እኔ ያስተዋልኩት እንግዲህ the last 2-3 years ሁሉም የራሱን ብቻ ሩጫ ነው የሚሮጠው። ሁሉም ለራሱ ብቻ ነው። ሁሉም የትም አልደረሰም፣ አይደርስም። አሁንም እሱን ነው ማወቅ ያለብን። ግን በኦፖዚት ምን አይቻለሁ? ህንዶቹን ከነሱ ኮሚኒቲ ጋር ብዙ ከ20 ዓመት በላይ ስላሳለፉኝ እነሱን አይቻለሁ። አንድ ለብቻው የሚሮጥ አታዩም። ማለት የራሳቸውን ነገር ያደርጋሉ። ውጫው ለብቻ
በጣም ይተጋገዛሉ፣ ይተባበራሉ፣ ያወጣሉ። ለዚህ ነው በዓለም ደረጃ ተቀባይነት አላቸው። በዓለም ደረጃ ትልቁን ቦታ ይዘዋል። በቃ እኛም አሁን ስናያቸው ይሰራል ይችላል እንላለን፣ ግን ብቻቸውን አይሰሩም። እዚህ ቁጭ ብለው ህንድ ያሰራሉ፣ እዚህ ቁጭ ብለው እርስ በርስ ተረዳድተው ያሰራሉ። እና እኛ ደግሞ ዘ ኦፖዚት ነን። እና ኢቭን ከሌላውም ኮሚኒቲ በጣም ዊክነስ አለን። በጣም this is one thing also ይሄ የወጣቶችን ስኮላርሽፕ በሚለው ተጀምሮ ወገኖቻችን ባንድ ላይ የመስራት አትሊስት ይሄ የሚያተባብረን ነገር አለ። ለቀብር ከምንገናኝ፣ ከንፈር ለመምጣት ከምንገናኝ፣ ሲሞቱ ለነሱ ዋጋ ለማዋጣት ብር ለማዋጣት ከምንሰባሰብ አብረን የዛኔ ለማልቀስ ጥሩ ጎበዞች ነን ከምናረግ በህይወት እያለን ለሁላችንም የሩጫ እድላችን በህይወት እያለን ነው። ሁሉም ደግሞ የሚሮጠው ለጌታ ነው። I mean as a Christian that's what we're supposed to be doing። ሁላችንም ለአንዱ ፈጣሪ ለአንዱ በቃ የኢየሱስን አጀንዳ ለማድረግ ከሮጥን ምንድነው ሽቅድድሙ? ምንድነው መጓተቱ? አብረን እንሩጥ ላለው ይሄ መታከም አለበት። መታከም ያለበት ይሄ ታመናል። በሽተኛ ደግሞ አካሚ ያስፈልገዋል። ግን I really believe especially ይሄ የወጣቱ ጉዳይ ልቡን የማይነካ ያለ አይመስለኝም። በሱ ወደ አንድነት እንመጣለን የሚል ተስፋ አለኝ። ዋው እግዚአብሔር አምላክ ይረዳናል። ይሄ እውነት ነው። እንግዲህ ይህንን መልእክት ለሚያደምጡ ሁሉ ማንቂያ ደውል ነው ብዬ አምናለሁኝ። እንግዲህ እኔ አሁን በመጨረሻ የኔን ሀሳብ ስገልጽ ደግሞ ስለ እውነት ኢሉም ተናገርልኝ ብላ አይደለም አድቨርታይዝ እንዳደረግ አይደለም እዚህ ጋር የተቀመጥኩት የማውቀውን እውነት ግን መናገር ስላለብኝ ነው። ይህን እንደምናገርም እሷም አታውቅም። ግን አንድ ልላችሁ የምለው ነገር እኔ ከሌሊ ጋራ ረጅም ዓመት በጣም ለብዙ ዓመት በአንድ ቤተክርስቲያን ውስጥ የእግዚአብሔርን ስራ ስንሰራ አብረን ቆይተናል። ጠንቅቄ ድካሟን የማውቃለሁ፣ ብርታቷን ብቻ አይደለም የማውቀው። ስለዚህ በድፍረት መናገር እችላለሁ። ወደፊት አብራችሁ ለመሄድ በጣም ኪዮኑ ነገሮች አሉ ሰው ህይወት ላይ የምታዩት። ከዛ መካከል ለእግዚአብሔር ቤት የጨከነች ናት። ለትርፍ የምትሮጥ ሴት አይደለችም። በቃ እነዚህ ሁለት ነገሮች አምናችኋት አብራችኋት እንድትሰሩ ያደርጋል። እና ይህንን ቪዲዮ በየትኛውም ዓለም ሆናችሁ የምትመለከቱ ሰዎች ከዚህ በልቧ ካለ ሸክም ጋር የአንድ ሰው ሸክም አይደለም ልቧ ውስጥ ያለው። እግዚአብሔር ትንሽ ዘር ነው ያስቀመጠው፣ ግን ይሄ ዘር በብዙ ስፍራ ላይ ቁጥር በሌለው መንገድ ተዘርቶ ሊበቀል የሚችል ነው። 40 ሎሚ ለአንድ ሰው ሸክም ለ40 ሰው ግን ጌጥ ነው ይባላል በሀገራችን። እና ይህንን ራዕይ እንድትካፈሏት፣ በእምነት እንድትካፈሏት፣ አብራችኋት እንድትቆሙ ቢዝነስ እየሰራች እንዳልሆነ እኔ በእርግጠኝነት እናገራለሁ። የዛሬ ዓመት፣ የዛሬ 3 ዓመት፣ የዛሬ 5 ዓመት ይሄ አገልግሎት ይሄ ራዕይ ሰፍቶ እንደ ሰው ከሚታየው ድካም ውጭ የምታዩት ነገር ካለ እግዚአብሔር እድሜ ሰጥቶኝ እኖራለሁ፣ እጠየቃለሁ። ያንን ያህል ልላችሁ እችላለሁ ማለት ነው። አብራችኋት ቆሙ ማለት ወዳለው በቅንነት አብራችኋት መሆን የምትችሉ ናት። ተባረኩልኝ። እርግጠኛ ነኝ ልዬ በቀጣዩ ጊዜያችን ደግሞ ስንገናኝ በብዙ ነዶ ነው የምትመጪው። እግዚአብሔር ብዙ ነዶ አብዝቶልሽ ማለት ነው። ካልጠበቅሽበት ስፍራ ብዙ ከማትጠባበቂበት መንደር እግዚአብሔር የሚደንቅ ነገር ያደርጋል። በጣም ደስተኛ ነኝ። እግዚአብሔር ምስክር ስላደረገኝ አብሮሽ እያየሁ እንዴት እና ተባረኪልኝ። በጣም ነው የምወድሽልኝ። ዋው ረቂቅዬ you surprised me. Yeah, you're right. ይሄን እንደምትይ አላቅም ነበር አሁን ያልሽውን። እና አንቺና ሌሎችም የተወሰኑ አሁን በዚህ ጀርኒ ውስጥ ያጋጠሙኛሉ። ሌሎችም አንዳንድ ኢንከሬጅ የሚያደርጉኝ ሰዎች አሉ። ሊዲያ የምትባል ተማሪ ያለች ከፍላ ገብታ $3000 ነው ከፍላ የገባችው። ዛሬ ስፖንሰር ሲደረግ $500 ሰጠች። ዛት ማለት ስለምታምንብኝ ከትምህርቱ ይልቅ ከኔ ጋራ ፐርማነንትሊ የ40 ጸሎት ተካፋይ ናት። ስደክም አሮን ያልኳት በቃ ስደክም ኢሉ ይሄስ ጌታ የተናገረሽ የምትል አይገርምም? እግዚአብሔር በዚህም ዘመን ቅሬቶች አሉት። ይሄ ቅንነትሽ you don't have to say this ስለኔ ግን ያለሽን ጌታ ባቲ ለኔ አይደለም የጌታ ስራ ስለሆነ ነው ያልሽው፣ ለኔ አይደለም። you're saying it for the Lord because
ዩኖሚ ስለምታውቂኝ ነውና ጌታ ኢየሱስ ይባርክሽ። ያው እዚህ ለመሞጋገስም ሳይሆን ያለነው በእርግጥ ቅኖች እግዚአብሔርን ያዩታል ይላል መጽሐፍ ቅዱሱ። ቅንነት ይጠቅመናል፣ የእግዚአብሔርን ፊት ለማየት ቅንነት ይጠቅመናልና በዚህ አጋጣሚ ሁላችንም ቅን እንሁን እላለሁ። ተባረኪልኝ ረቂቅዬ። ተባረኪልኝ። ፕሮግራማችንን ጨርሰናል። ብዙዎቻችሁ በማድመጥ እንግዲህ እንደተጠቀማችሁበት ብዙ እውቀትንም እንደገና ምን ማድረግ አለብን ስትሉ ወዴት መሄድ እንዳለባችሁ መንገድን እንዳያችሁበት አምናለሁ። በሚቀጥለው ደግሞ የዚህ ራዕይ ጎዳና ወዴት እያዘነበለ ወዴት እየሄደ እንዳለ ይዘንላችሁ እንመጣለን። እግዚአብሔር በያለንበት ሁላችንንም ይባርከን። ተባረኩ። ተባረኪልኝ። ተባረኪ ረቂቅዬ። ዶኔት ለማድረግ ለምትፈልጉ ኢን ዘ ዲስክሪፕሽን ሴክሽን አስቀምጠንላችኋል ሊንክ። ጎፈንሚ አካውንት ከፍተናል፣ በዛ ዶኔት ልታደርጉ ትችላላችሁ። አለበለዛም ደግሞ ዌብሳይታችን ላይ በመግባት easytechforwomen.com/scholarship በመሄድ ዶኔት ማድረግ ትችላላችሁ ማለት ነው። እሱንም ሊንክ ዲስክሪፕሽኑ ላይ እንተውላችኋለን። ክሊክ አድርጋችሁ መግባት ትችላላችሁ ማለት ነው።